ጃጊሶ ሰላም የጃጊሶ ቤተሰቦች፣ ዛሬ በብዙዎቻችን ዘንድ እጅግ ተወዳጅ የሆነውን አፖካሊፕቶ የተሰኘ ምርጥ ፊልም ለትውስታ እንዲሆነን በቆንጆ ሁኔታ አጠር አድርጌ ይዤላችሁ መጥቻለሁ። እናንተ ብቻ ላይክ፣ ሼር፣ ሰብስክራይብ እና ኮሜንት በማድረግ ድጋፋችሁን አሳዩኝ እንጂ ከዚህም በበለጠ ቆንጆ ፊልም ተመልሰን ዳግም እንገናኛለን። ፊልማችን ሲጀምር በመካከለኛው አሜሪካ በሚገኝ ጥቅጥቅ ያለ የአማዞን ጫካ ውስጥ የሚኖሩ የጎሳ አባላት አደገኛ የሆነን የዱር አሳማ ለማደን በጫካ ውስጥ እየተሽለኮለኩ ሲያሳድዱት እንመለከታለን። ሰዎቹ አሳማውን ቢደርሱበትም እንኳን ለመግደል ችኩል አልነበሩም። ከዚህ ይልቅ አሳማውን ቀስ በቀስ በድብቅ ወደ ተጠመደ አደገኛ ወጥመድ በመምራት ድንቅ የሆነ የብረት አድናን ያሳዩናል። በስተመጨረሻም አሳማው በወጥመዳቸው ውስጥ እንደወደቀላቸው በፍጥነት ገለውት የቡድኑ ወጣት መሪ የሆነው ጃጓር ፖው ወሳኝ የተባሉ የሥጋ ክፍሎችን በመቆራረጥ ለጎሳው ወንድ አባላት እንደየአቅማቸው በእርጋታ ያከፋፍላቸው ጀመር። ይህንንም የአሳማውን ሥጋ ክፍፍል ብላተንድ የተባለ አዳኝ የአሳማው ልብ ወይም ደግሞ ጆሮ በደረሰኝ ብሎ በጉጉት እየተጠባበቀ ይገኛል። ይሁን እንጂ ለሱ የደረሰው ግን ከአሳማው ብልቶች መካከል የተበላሸው ክፍል ነበር። በስፍራው የሚገኙ ጓደኞችም ይሄኛው የአሳማው ብልት አንተ ልጅ እንድትወልድ ይረዳሃል በማለት ሙድ ይይዙበታል። እሱም እየቀለዱበት መሆኑን ሳይገነዘብ የተሰጠውን ብልሹ ሥጋ በድፍረት መብላት ይጀምራል። ብዙም ሳይቆይ ደግሞ የሥጋው ጣዕሙ ፍጹም የተለየ ቃና እንዳለው ይሰማውና አይኑ እየፈጠጠ መጥቶ ወዲያው የበላውን በሙሉ ፊት ለፊታቸው ማስመለስ ይጀምራል። በቦታው የነበሩትም ሐሳባቸው ስለተሳካላቸው እያላገጡበት መሳሳቃቸውን ይቀጥላሉ። በዚህም ነገር እጅግ ተበሳጭቶ በንዴት ዘሎ ጃጓር ላይ ይከመርበትና መደባደብ ይጀምራሉ። ጸባቸው ግን መልኩን ከመቀየሩ በፊት ወዲያው የጃጓር አባት የሆነው ፍሊንት ስካይ በመካከላቸው ገብቶ ይገላግላቸዋል። በመቀጠልም ፍሊንት ስካይ ብላተንድን ለብቻው ጠርቶት በመውሰድ ልጅ ለመውለድ ይረዳሉ ሲባሉ የሰማቸውን ሶአንዞ ተብሎ የሚጠሩ ቀይ ቀለም ያላቸውን የቅጠል ዝርያ በድብቅ ይሰጠዋል። በዚህም ጊዜ ብላተንድ በደስታ ተቀብሎት ወዲያው ሊጎርሳቸው ሲሞክር ፍሊንት ፈጥኖ ያስቆመውና ቅጠሎቹ የሚበሉ ሳይሆን በግንኙነት ጊዜ ተጨምቀው ብልት ላይ የሚቀቡ መሆናቸውን በእርጋታ ያስረዳዋል። ብላተንድን በድጋሚ ልጅ መውለድን ተስፋ ሰንቆ ወደ ቡድኑ አባላት ዘንድ ይመለሳል። ይሁን እንጂ አሁንም ቢሆን እነሱ በሱ ላይ መሳሳቃቸውን አላቆሙም። በዚህም ቅስፈት ጃጓር ድንገት የሰው ኮቴ ሰምቶ ባለበት በተጠንቀቅ ይቆማል። እሱንም ተከትለው ሁሉም ባሉበት ቀጥ ብለው በመቆም ኮቴውን ማዳመጥ ይጀምራሉ። ከጥቂት ቆይታም በኋላ ከጫካ ውስጥ ፊታቸው በጭንቀት ስሜት የተወጠረ ከዚህ በፊት የማያውቋቸው እንግዳ የሆኑ የጎሳ አባላት በቀስታ ብቅ ይላሉ። ከዚያም አንደኛው የጎሳ አባል የሰላም ምልክት መሆኑን በመግለጽ ከያዘው ዓሣ መካከል ፊት ለፊታቸው ያቀርብላቸዋል። ፍሊንትም በምላሹ ከአሳማው ሥጋ መካከል የተወሰነውን ይሰጠዋል። ከዚህም በመቀጠል ብዙ የተደበቁ ሰዎች ድንገት ብቅ ብቅ እያሉ መታየት ይጀምራሉ። ይሁን እንጂ እነዚህ ሰዎች አዳኞች ሳይሆን ማረፊያ ቦታ በማፈላለግ ላይ የሚገኙ የአንድ ሙሉ መንደር ተፈናቃዮች ነበሩ። በመካከላቸውም ሴቶች፣ ሕፃናትና የቆሰሉ ታካሚዎች የሚገኙበት ሲሆን የሁሉም አይን በከባድ ረሃብ ምክንያት ከመፍጠጡ የተነሳ ሊወድቅ ተቃርቦ ነበር። ቀጥሎም ጃጓር በእርጋታ መንደራቸው ላይ ምን እንደተፈጠረ ይጠይቃቸዋል። የስደተኞቹም መሪ መንደራችን ወድማለች በማለት መልስ ይሰጠዋል። ፍሊንትም ይህንን ምላሽ እውነት ነው ብሎ በመቀበል ለሰዎቹ እዚህ ስፍራ ላይ የተመለከታችሁትን ነገር ለማንም እንዳትናገሩ ብሎ አስጠንቅቆ ያሰናብታቸዋል። ልክ ሰዎቹ ከሄዱላቸው በኋላ ፍሊንት የልጁን መጨነቅ ተመልክቶ ፍርሃት ማለት በቀላሉ የሚሰራጭ ክፉ በሽታ መሆኑንና ወደ ቤታቸው ውስጥ ፈጽሞ እንዲገባ አለመፈለጉን አጥብቆ ይነግረዋል። በተጨማሪም ከቀደምት የመንደሩ አባቶች ዘንድ መመሪያ ለመውሰድ ማልዶ ወደ ተቀደሰው ተራራ በመሄድ ከአዛውንቶቹ መንፈስ ጋር እንደሚገናኝ ቃል ይገባለታል። ጃጓርን በዝምታ ሲያደምጠው ቆይቶ ዘወር በማለት ትንሽዬ ወንድ ልጁ ከለማዳ ዝንጀሮ ጋር ሲጫወትና ነፍሰ ጡር የሆነችው ሚስቱ ዙሪያዋን ሰላም ሰፍኑባት በደማቅ ፈገግታ ስትመለከተው ያስተውላል። ይህም በእንዲህ እንዳለ ብላተንድ ተብዬው ሶአንዞ የተባሉ ቅጠሎችን ለመሞከር በመወሰን ከሚስቱ ጋር ተያይዞ ሲገባ እንመለከተዋለን። በዚህም ቅስፈት አዛውንቷ ማቹ እየጮኸችበት የልጅ ልጅ መታቀፍ ፈልጋለሁ፣ በጣም ጓጉቻለሁ፣ ሰማኝ አይደለ? ሳታሲዛት እንዳትወጣ በማለት ታስጠነቅቀዋለች። ይሁን እንጂ ከጥቂት ቆይታ በኋላ ግን ብላተንድና ሚስቱ በተቀባው ቅጠል ምክንያት እሙሟቸው እንደ እሳት እየለበለባቸው ውሃ ውሃ እያሉ በመጮው ከጎጇቸው ውስጥ እየፈረጠጡ ይወጣሉ። ሁለቱ ሽሮ መብያቸው እንደ እሳት በመቃጠሉ ምክንያት እየተሰቃዩ ሲሯሯጡ አጠቃላይ የመንደሯ ነዋሪ ደግሞ በሳቅ ይናወጥ ጀመረ። በዚያው ዕለት ምሽት ላይም የመንደሯ ድባብ በደስታ ተሞልቶ እንመለከታለን። አጠቃላይ የመንደሯ ነዋሪዎች ከምሽቱ ሰማይ ስር ከለኮሱት እሳት ዙሪያ በመሰብሰብ ይጨፍሩና ይደሰቱ ነበር። ይሁን እንጂ የሆነ አደገኛ ስቃይ ያዘለ አደጋ እየተቃረባቸው መሆኑን ማንም ሰው ልብ አላለም ነበር። በማግስቱ ማለዳ ላይ ጃጓር በጣም የሚያስጨንቅ ህልም ይታየዋል። በህልሙም ከዚህ ቀደም መንደሩ የተፈናቀለበት ስደተኛ ተጓዥ በደም የተለወሰን ከደረት ውስጥ የተመነጨቀ ምቱን ያላቆመ ልብ በእጁ ይዞ ደም እየተፋ በቶሎ ሽሹ እያለው ሲያስጠነቅቀው ይመለከታል። ይህም በእንዲህ እንዳለ በዚሁ ቅስፈት ከርቀት የመንደሯ ጠባቂ የሆነው ውሻ በኃይለኛ እየጮኸ መሆኑንም ያስተውላል። ቀጥሎም በእውነተኛው ዓለም የሚገኘው የመንደሯ ጠባቂ ውሻ
ጩኸቱ ከእንቅልፉ ይቀሰቅሰዋል። ልክ የውሻው ጩኸትም ድንገት ይቆምና አስፈሪ የሆነ ዝምታ በመንደሯ ውስጥ ይሰፍናል። ጃጓርም በቀስታ ወደ ውጭ በመውጣት በዛፎች መካከል የሚንቀሳቀሱ የሰው ጥላዎችን ይመለከታል። ይህም የሚያሳየው አደገኛ ወራሪዎች ወደ እነሱ መንደር እየመጡ መሆኑን ነበር። ብዙም ሳይቆይ በመንደሯ ታላቅ የሆነ ሁከት ከመፈጠሩ በፊት ፈጥኖ ሚስትና ልጁን ከተኙበት ቀስቅሷቸው ይዟቸው ከስፍራው ይሸሻል። በዚሁ ቅስፈትም አደገኛ ወራሪዎች ወደ መንደሩ ይገቡና ታላቅ ጩኸት በየአቅጣጫው መስተጋባት ይጀምራል። የመንደሯ አንዳንድ ወንዶች መልሰው ሊፋለሟቸው ቢሞክሩም ነገር ግን የወራሪዎቹ ኃይል እጅግ የበረታ ነበርና ሊቋቋሟቸው አልቻሉም። የሁሉም ሰው መኖሪያ ጎጆ ዙሪያው በእሳት መንደድ እንደጀመረ ፍሊንትና ብላተን በድፍረት በመከላከል ይፋለሟቸው ጀመር። በዚሁ በኩል ደግሞ ጃጓር ቤተሰቡን ወስዶ በማንም እይታ ውስጥ እንዳይገቡ በማሰብ ከረጅም ጊዜ ጀምሮ ባዶ በሆነ የውሃ ጉድጓድ ውስጥ በገመድ አስሮ በማስገባት ለመደበቅ ሲሞክር እንመለከተዋለን። ይሁን እንጂ አንደኛው ክፉ ወራሪ ግን የጃጓርን ድርጊት ከርቀት ይመለከተውና በፍጥነት ወደ እሱ መገስገስ ይጀምራል። በዚህም ጊዜ ጃጓር ሚስቱንና ወንድ ልጁን በፍጥነት ወደ ጉድጓዱ ካወረዳቸው በኋላ ወዲያው ፊቱን ወደ ጠላቱ መልሶ በጣም አስጨናቂ የሆነ ፍልሚያ ውስጥ ይገባሉ። እጅግ አስገራሚና አስቸጋሪ የሆነ ፍልሚያ ካደረጉ በኋላ በስተመጨረሻ ጃጓር እንደምንም ብሎ ጠላቱን ቀጥቅጦ ይገለዋል። ከዚያም ትንፋሹ እየተቆራረጠ ለሚስትና ለወንድ ልጁ ተመልሶ እንደሚመጣ ቃል ገብቶላቸው ቀሪ የመንደሩን ነዋሪዎች ለመታደግ ሲከንፍ ይሄዳል። በዚህ በኩል ደግሞ አባቱ ፍሊንት ስካይ አንድ አደገኛ ከሆነ የጠላት አባል ጋር ክፉኛ እየተፋለመ እንመለከተዋለን። ጃጓርም ያለውን አቅም በሙሉ ተጠቅሞ ጠላቶቹን በመፋለም አባቱን ከሞት ያስጥለዋል። ይሁን እንጂ ጃጓር ግን ልክ ጠላቱን በኃይል ተፋልሞት ሊረታው ሲቃረብ የወራሪዎቹ ዋና መሪ የሆነው በፍጥነት ደርሶ ጃጓርን በቁጥጥር ስር ያውለዋል። በዚያው ቅስፈትም ብላተንድን በመረብ ውስጥ ተብትበው ይይዙታል። ይህንንም ተከትሎ ሌሎችም ታጋቾች በአንድ ላይ እንዲሰበሰቡ ይደረጋል። ቀጥሎም አንደኛው ጨካኝና አይኖቹ ደም የተጠሙ ክፉ ጠላት ወደ ጃጓር ዘንድ ቀርቦ ሊገለው ዝግጁ ይሆናል። ይሁን እንጂ ዋና መሪያቸው ግን ሁሉንም ታጋቾች በሕይወት ነው የምፈልጋቸው በማለት ያስጠነቅቀዋል። በዚህም ቅስፈት ጃጓር ወደ አባቱ እየተመለከተ በሐዘን ተሞልቶ አይኖቹ እንባ መቋጠር ይጀምራሉ። ይህንንም ሁኔታ ያ ጨካኝ የሆነው ጠላት ይገነዘብና በስላቅ እያስካካበት ወደ አባቱ ዘንድ በመሄድ የጃጓር አይኑ እያየ አባቱን ጉሮሮ በስለት በጥሶ ይገላግለዋል። ወደ ጃጓር አጠገብ ይመጣና በያዘው መምቻ መንጋጭላውን ነርቶት ራሱን ያስተዋል። ከጥቂት ቆይታም በኋላ ደግሞ ጃጓር ወደ ንቃተ ህሊናው ይመለሳል። ራሱንም ከሌሎች ታጋቾች ጋር በረጅም የቀርከሃ በትር ላይ ጥፍር ተደርጎ መታሰሩን ያስተውላል። ከወዲያ በኩል ደግሞ ብላተንድ ሚስቱ በጠላቶች ተጎትታ ስትወሰድና ክክት ልትደረግ እንደሆነ ሲገነዘብ ልቡ በሐዘን ስብርብር ሲልበት እንመለከታለን። ጃጓርም ሚስትና ልጁን ፍርሃት በተሞሉ አይኖቹ ዞር ዞር እያለ ማፈላለግ ይጀምራል። እነሱም እንዳልታገቱና ወደ ጉድጓዱም የሄደ ጠላት አለመኖሩን ሲመለከት ውስጡ በእፎይታ ይረጋጋለታል። ይህንንም ተከትሎ ወራሪዎቹ መንደሯን በእሳት አቃጥለው አመድ በማድረግ ስፍራውን የሬሳ ማከማቻ አድርገው መንቀሳቀስ ይጀምራሉ። ነገር ግን ከመንደሯ ተነስተው ከመሄዳቸው በፊት በድንገት አንደኛው ጠላት ወደ ጉድጓዱ የሚያመለክት ገመድ ይመለከትና በጥርጣሬ ትልቅ ድንጋይ ወደ ውስጥ ይወረውራል። ቀጥሎም ገመዱን ቆርጦ ውስጥ ያሉትን እዚያው በስብሰው እንዲቀሩ ለማድረግ ይሞክራል። እሱ የጣለውም ትልቅ ድንጋይ የጃጓርን ልጅ ቢያቆስለውም ነገር ግን ሕይወቱ ተርፋ ነበር። ጃጓርም የሁለቱም በሕይወት መኖር ባረጋገጠ ጊዜ በውስጡ አንዲት የተስፋ ጭላንጭል ብልጭ እንዲል ያደርግለታል። ቀጥሎም ወራሪዎቹ በጫካ ውስጥ ከሚገኙ ራቅ ያሉ መንደሮች ጭምር ምርኮኞችን በመሰብሰብ በጽኑ ዓላማ መንቀሳቀሳቸውን ይቀጥላሉ። ወራሪዎችም የሚያገለግሉት ኃያል ነው ተብሎ ለሚጠራው የማያ ግዛት ንጉሥ ሲሆን ዋና መሪያቸው ለሆነው ዚሮ ወልፍ በሕይወት የተያዙትን በቁጥጥር ስር የዋሉ ምርኮኞችን በፍጹም ሳይገሏቸው እንዲያመጧቸው ነበር አስጠንቅቀው የላኳቸው። እዚህም ጋር ጃጓር ከዚህ ቀደም ተፈናቅለው ሲሰደዱና ስቃይ ውስጥ የነበሩትን መንደርተኞች ተይዘው ከሌሎች ምርኮኞች ጋር መታሰራቸውንም ይገነዘባሉ። ከዚህ በመቀጠል ሁሉም እንደታሰሩ በጫካ ውስጥ ረጅሙን ጉዞ ማድረግ ይጀምራሉ። የመንደሪቱ አጠቃላይ ትላልቅ ሰዎች በአንድ ላይ ታስረው ቢወሰዱም በዕድሜ ያልደረሱ ልጆቻቸው ግን እነሱን እያለቀሱ ይከተሏቸው ነበር። በወንዙም ዳርቻ ላይ ልክ እንደደረሱ ከልጆቹ መካከል ተለቅ የምትለዋ ሴት ልጅ ድምጿን ከፍ አድርጋ ትንንሾቹን እኔ እጠብቃቸዋለሁ፣ ተንከባክቤ ማሳድጋቸዋለሁ፣ እናንተ እንዳትፈሩ በማለት ለታገቱ ወላጆቻቸው ቃል ትገባላቸዋለች። ወላጆቻቸውም ቢሆኑ ፈጣሪያቸው ባይተዋር የሆኑ ልጆቻቸውን እንዲጠብቁላቸው ከመጸለይ ውጭ ሌላ ምንም አይነት አማራጭ አልነበራቸውም። በዚህ በኩል ደግሞ ጥልቅ በሆኑ ጉድጓድ ውስጥ የጃጓር ሚስት የወንድ ልጇን የእግር ቁስል ለማከብ አደገኛ የሆኑ ተናካሽ ጉንዳኖችን ተጠቅማ ቁስሉን በባህላዊ መንገድ ስትሰፋለት እንመለከታለን። ምርኮኞቹ ደግሞ ጠባብ በሆነ የገደል መንገድ እያቋረጡ ባለበት አጋጣሚ ሆኖ ድንገት ከጃጓር ጀርባ ያለው የቆሰለ ምርኮኛ
ወደ ገደሉ ይንሸራተትና ሁሉንም ታጋች ይዞ ለመፈትፈት ከጫፍ ይደርሳል። ሚድል ኤ የተባለው ክፉ ጠላት የእነሱ ጭንቀት ምንም ሳይመስለው መጨረሻቸው ምን ይሆን በማለት ልክ እንደ ፊልም ተመስጦ ይመለከታቸው ጀመር። በዚህም ጊዜ ጃጓር እንደምንም እግሮቹን መሬት ላይ ቸክሏቸው በመታገል ወደ ላይ ይጎትታቸው ነበር። በዚህም ከባድ የሆነ የሞት ትንቅንቅ ውስጥ ብላተንድ የተባለው የሰውነት ሚዛኑን ለመጠበቅ ሲል በአንደኛው የዛፍ ስር እግሩን ጥምጥም አድርጎ በመቆለፍ ከብዙ ትግል በኋላ ሕይወታቸው እንዲተርፍ ያግዛል። ነገር ግን ልክ ደህንነቱ የተጠበቀ ስፍራ ላይ እንደደረሱ ሚድል ኤ መጥቶ የቆሰለውን ሰው ገመዱን በመቁረጥ ወደ ገደሉ ገፍትሮ ይገለዋል። ዋናው መሪያቸውም የሆነው ዚሮ ወልፍ መጥቶ ለምንድን የገደልኮ በማለት ይጠይቀዋል። ሚድል ኤም በንቀት ሰውየው እኮ ጉዟችንን እያዘገየው ነበር በማለት የንቀት ምላሽ ይሰጠዋል። ዚሮ ወልፍም ይህን በሰማ ጊዜ እኔ አለመታዘዝን እንደማልታገስ ማወቅ ነበረብህ ብሎ በከባዱ ያስጠነቅቀዋል። ብዙም ከተጓዙ በኋላ ይመሽባቸውና ወራሪዎቹ በአንድ ስፍራ ላይ ለማረፍ ይወስናሉ። ወልፍም ይህን አጋጣሚ ተጠቅሞ ወንድ ልጁን የመለማመጃ ጊዜን ጨርሳል በማለት ጦረኛ አድርጎ እድገት ሰጥቶ ይሾመዋል። በዚህም ጊዜ ብላተንድ ተብዬው በሹክሹክታ መሞቱ ካልቀረ ቢያንስ አንዱን ጠላት ይዞ እንደሚሞት ይዝት ጀመር። ነገር ግን ጃጓር ድንገት ዝናብ ከዘነበ ሚስትና ወንድ ልጁ ከተደበቁበት ጉድጓድ ውስጥ በሕይወት መውጣት እንደማይችሉ ስለሚያውቅ ሰማዩ ደረቅ ሆኖለት እንዲቆይ አንጋጦ እየጸለየ ይገኛል። በማግስቱም ጠዋት በወረርሽኝ በሽታ ውድምድሞ በጠፋ መንደር ውስጥ አቋርጠው ማለፍ ሲጀምሩ አንዲት ትንሽ ልጅ ሰውነቷ በቁስል ደዌ ተመትቶ ከሞተች እናቷ አጠገብ ቆማ እንመለከታታለን። አጋቾችም ሰውነቷ በቁስል ወደ ተመታው ሕፃን ልጅ ልክ እንደደረሱ እንዳትጠጊን በማለት በበትራቸው ወደ ኋላ ይገፈትሯታል። በዚህም ጊዜ ትንሿ ልጅ ድንገት በሌላ ቋንቋ ጮክ ብላ መናገር ትጀምራለች። ቀጥሎም አይኖቿን በጃጓር ላይ ተክላ ቀትር ላይ ሰማይ ትጨልማለች። ጃጓር የተሰኘው የንብር ኃይል ያለውም ሰው ከጭቃ ውስጥ ወደ ምድር ወጥቶ ያጠፋቸዋል በማለት ትንቢት ተናግራ ታስጠነቅቃቸዋለች። አጠቃላይ የወራሪ ኃይሉ ንግግሯን በጭንቀት ተወጥሮ ያደምጣት ነበር። ብዙም ሳይቆይ ደግሞ ምርኮኞቹ ሰፊ ወደ ሆነው የማያ ከተማ ዳርቻ ላይ ይደርሳሉ። በዚህችም የደከመች ከተማ ውስጥ ታጋቾች በድካም ስሜት ውስጥ ሆነው የኖራ ድንጋይን የሚፈጩ ባሪያዎችን፣ የወዳደሙ ሰብሎችንና የደረቀ ወንዝን ይመለከታሉ። ሁሉም ነገር ለጃጓርና አብረውት ለታገቱ ጓደኞቹ በሙሉ በጣም አስፈሪና እንግዳ የሆነ ስሜትን ይፈጥርባቸዋል። ወደ ከተማዋም ጠልቀው ልክ ሲገቡ የተለያዩ የህብረተሰብ ክፍሎችን ይመለከታሉ። የተለያዩ ሰራተኞች፣ ነጋዴዎች፣ ለማኞች እንዲሁም ቆዳቸው ቀለም የተቀባና የሚያብረቀርቅ ልብስን የለበሱ ባለጸጋ ሰዎችን ያስተውላሉ። ወደ ከተማዋም ዘልቀው ገብተው ዋና የሚባሉ ጎዳናዎች ላይ ሲደርሱ ምርኮኞቹ ለሁለት ይከፈላሉ። ሴቶቹን ብቻ እንደ ዕቃ አቅርበዋቸው በማስፈተሽ ለባርነት ሊሸጧቸው ይወስዷቸዋል። ከነዚህም መካከል ታዲያ የብላተንድ አማት የሆነችው ብቻ እድሜዋ በመግፋቱ ምክንያት ማንም ሊገዛት ፈቃደኛ ስላልሆነ በነፃ እንድትሄድ ትለቀቃለች። ከዚህም በመቀጠል ወንዶቹ ሰውነታቸውን ሰማያዊ ቀለም ተቀብተው ኩኩልከን ለተባለ ጣዖት የክብር መስዋዕት ወደሚቀርብበት ረጅምና ግዙፍ ወደሆነ የፒራሚድ ግንብ እንዲጓዙ ይደረጋል። አጠቃላይ የግዛቷ ሕዝብ በሙሉ አምላካቸው ምድራቸውን ገዳይ ከሆነ በሽታ ሊያድንላቸው የሚችለው በሚቀርብለት የደም መጠን ብቻ ነው ብለው ነበር የሚያምኑት። ወደ ግዙፉ የድንጋይ ግንብ አቅራቢያ በደረሱም ጊዜ ከላይ ከደረጃው ላይ ሰዎች ጭንቅላት ተቆርጦ ወደ ታች ሲንከባለል ይመለከታሉ። ይህንንም ባዩ ጊዜ ልባቸው በፍርሃት ይርድ ጀመረ። ከፒራሚዱ አናት ላይም አንድ ሽማግሌ በብዙሃኑ ፊት ቆመው ከተሰለፉት ምርኮኞች መካከል በቅደም ተከተል እያደረገ አንገታቸውን በመቅላት መስዋዕት በማቅረብ ላይ ነበር። ቀጣዩ ተረኛ ደግሞ የጃጓር ጓደኛ ይሆንና ወደ መሰዊያው ቀርቦ ያለ ርኅራኄ መስዋዕት ይሆናል። በመቀጠልም የጃጓር ተራ ይደርስና እየተጎተተ ተወስዶ በመሰዊያው ድንጋይ ላይ ልክ እንዳስተኙት አይኑን ቀና አድርጎ ወደ ሰማይ ሲመለከት ፀሐይ መጨለም ትጀምራለች። ብዙም ሳይቆይ ደግሞ የፀሐይ ግርዶሽ ሙሉ ሰማዩን ይሸፍነዋል። መስዋዕት አቅራቢውም ዞር ብሎ ወደ ንጉሱ እንደተመለከተ ዋና መሪያቸው በፍጥነት ወደፊት ቀርቦ አምላካቸው በቀረበለት የደም መስዋዕት እጅጉን መርካት እንደቻለ ለሕዝቡ አዋጅ ያውጅላቸዋል። ልክ የፀሐይ ግርዶሹ አልፎ የሰማይ ብርሃኑ ወገግ እንዳለ ሕዝቡ በደስታ መጨፈር ይጀምራል። በዚህም ምክንያት ተሰልፈው የነበሩት ቀሪ ታጋቾች ተሰውተው ከመሞት ይተርፋሉ። ይሁን እንጂ ዚሮ ወልፍ የተባለው ዋና መሪያቸው ግን ለቀሪ ታጋቾች ምህረት ከማድረግ ይልቅ ሁሉንም እያስከተለ ወደ አደን ሜዳ እንዲወሰዱ ያደርጋል። በዚህ ሜዳ ላይ ጠላቶች እነሱን በቀስት ለመግደል በቆሙበት ሆኖ እያለሙ በሚያድኗቸው ጊዜ ምርኮኞቹ የግድ ሮጠው ማምለጥና መዳን ይጠበቅባቸው ነበር። በቀስታቸው ተወግቶ ግን ሕይወቱ የተረፈ ማንኛውም ሰው በመሪያቸው ወንድ ልጅ ተደርሶበት ይገደል ነበር። በመጀመሪያ ብላተንድና ሌላኛው ጓደኛው በሜዳው ላይ ሮጠው እንዲያመልጡ ይለቀቃሉ። ነገር ግን ወዲያው ነበር ከማምለጣቸው በፊት በቀስት ተመተው የወደቁት። ቀጥሎም ጃጓር ከሌላኛው ምርኮኛ ጋር እንዲሮጥ ይደረጋል። ይሁን እንጂ እነሱም ቢሆኑ በቀስት ከመመታት አልተረፉም ነበር። ቢሆንም ግን የመሪው ልጅ ወደ ጃጓር ዘንድ ቀርቦ ሊገለው ሲንደረደር ብላተንድ እንደምንም ተንፏቆ ቁርጭምጭሚቱ ላይ ጥፍር አድርጎ ይዞ ይደፋዋል። ይህንም አጋጣሚ በመጠቀም ጃጓር ጎኑ ላይ የተሰካውን ቀስት ሰብሮ በመንቀል የዋና መሪያቸውን ወንድ ልጅ ወቅቶ ይገለዋል።
በዚህም ጊዜ አጠቃላይ አዳኞች ቡድን በድንጋጤ አይናቸው ይፈጣል። ከዚህም በኋላ ጃጓር የመሪያቸውን ብቸኛ ወንድ ልጅ መግደሉን በመረዳት እንደምንም ሕይወቱን ለማትረፍ ወደ ጫካው በመግባት ለማምለጥ ይሞክራል። መላው የአዳኞችን ቡድን በታላቅ ቁጣ ከኋላው እየተከተሉ ማሳደዳቸውን ይጀምራሉ። ጃጓርም በዚህ ጊዜ በሰውነቱ ውስጥ ስባሪ የቀስት እንጨት እያለበትም እንኳን ልክ የስሙ መጠሪያ እንደሆነው እንደ ጥቁር ነብር በከፍተኛ ፍጥነት መሮጡን ይቀጥላል። ይሁን እንጂ ጃጓር ግን በዚህ ጫካ ውስጥ እንደ ቀድሞ ሕይወቱ አዳኝ ሳይሆን አሁን ላይ እሱ ታዳኝ ሆኖ ነበር በመሮጥ ላይ የሚገኘው። ቀጥሎም በሰፊ ገደል ላይ በተከመረ የጓደኞቹ አስክሬን ላይ ተሸጋግሮ ወደ ግዙፉ ጫካው ዘልቆ ይገባል። ልክ ጫካውን በደንብ ዘልቆ ከገባ በኋላ የደከመ ትንፋሹን ትንሽ ለማስታገስ ብሎ ወደ አንዲት ረጅም ዛፍ ላይ ወጥቶ ይደበቃል። ብዙም ሳይቆይ ወልፍና ግብረ አበሮቹ እየከነፉ እሱ አረፍ ካለበት ዛፍ ስር ማለፍ ይጀምራሉ። በዚህም ቅስፈት ከጃጓር የቆሰለ ሰውነት ውስጥ የፈሰሰች የደም እንጥብጣቢ ተምዘግዝጋ በመውረድ በአንደኛው የአዳኝ ትከሻ ላይ ታርፍበትና የጃጓርን መደበቂያ ታጋልጥበታለች። ይሁን እንጂ አዳኞቹ ግን ወደ ጃጓር መደበቂያ ዛፍ ከመድረሳቸው በፊት ጃጓር በድንገት እሱ የመጣበት ዛፍ የአንዲት አራስ ነብር ወይም ደግሞ መጠሪያ ስሟ ጃጓር የሆነ ማደሪያዋ ሆኖ ይገኝና ትልቅ ችግር ውስጥ መውደቁን ይገነዘባል። አራሷ ድብም በቁጣ እያጓራች ወደ ጃጓር ብቅ ትላለች። አዳኞቹም ከታች በኩል ተሰብስበው የደሙን ምልክት ከትከሻው ላይ ከተመለከቱ በኋላ ዙሪያቸውን በጥንቃቄ መፈተሽ ይጀምራሉ። በዚህም ጊዜ ጃጓር ለማምለጥ ድጋሚ ከመሮጥ ውጪ ሌላ አማራጭ አልነበረውምና አደረገው። አራሷም ድብ በቁጣ ተስፈንጥራ በመከተል ቀጥታ ወደ አዳኞቹ ቡድን አቅጣጫ ማባረር ትጀምራለች። ነገር ግን እንደ ድል ሆኖ ከአዳኞቹ መካከል አንደኛው ሲንቀለቀል ከጃጓር ጀርባ ዘው ብሎ በመግባት ማባረሩን እያያዘዋል። በዚህም ጊዜ ወዲያው ድቧ ዘላ እላዩ ላይ በመውጣት ፊቱን በጥርሷ ትገምጠዋለች። ሌሎቹ አዳኞችም ደርሰውለት ነብሯን በያዙት መሳሪያ በሳስተው ቢገሏትም ነገር ግን ጓደኛቸው ብዙም ሳይቆይ ሕይወቱ ያልፋል። ከዚህም በኋላ በአዳኞቹ መካከል በፍርሃት የታጀበ የሹክሹክታ ድምፅ መሰማት ይጀምራል። ቀጥሎም አንደኛው አዳኝ ያቺ በመንገድ ላይ ያገኘናት ታማሚ ሕፃን ልጅ የተናገረችውን ትንቢት ማስታወስ ያለብን ይመስለኛል። ከዚህ ቀደም ቀኑ ድንገት መጨለሙ፣ አሁን ደግሞ ጃጓር የተባለችው ሴት ነብር ከመካከላችን አንዱን መግደሏ ምን አይነት አስፈሪ መልእክት እንዳለው ልናውቅ ይገባል በማለት ሐሳብ ይሰጣል። ቢሆንም ግን ወልፍ ነብሯን ያመጣው እሱ ሳይሆን እሱ ራሱ ከነብሯ እየሸሸ እንደነበር በመግለጽ የፈራውን አዳኝ በቁጣ ዝም አሰኝቶት ጃጓርን ማሳደዳቸውን መቀጠላቸው የግድ መሆኑን በቀጭን ትዕዛዝ ያሳውቃቸዋል። ይህም በእንዲህ እንዳለ በዚህ በኩል ደግሞ ጃጓር ከጎኑ የሚፈሰው ደሙ አልቆም ባለው ጊዜ ስቃዩ እጅግ ይበረታበት ጀመር። ስለዚህ ጃጓር የዛፍን እርጥብ ቆዳ በጥርሱ ቦጭቆ በመውሰድ ቁስሉ ላይ እየተጫነው ደሙን ለማቆም በመሞከር የሌሊቱን አስፈሪ ጨለማ ያለምንም መታከት መሮጡን ይቀጥላል። በማግስቱ ጠዋትም ላይ ከአዳኞቹ መካከል አንደኛው በእባብ ተነድፎ መንፈራፈር ይጀምርና ለአጠቃላይ አዳኝ ቡድኑ ተጨማሪ ፍርሃትን ይዘራባቸዋል። ይሁን እንጂ ወልፍ ግን አሁን በለመደው መልኩ አዳኞቹን አስፈራርቶ በማስገደድ ጉዟቸውን ወደፊት እንዲቀጥሉ ያደርጋቸዋል። ብዙም ሳይቆይ ደግሞ ጃጓርን አሳደው ይደርሱበትና አደገኛ ቀስቶቻቸውን በሱ ላይ መተኮሳቸውን ይጀምራሉ። ነገር ግን እሱ እንደምንም ተንገዳግዶ ወደ አንድ ግዙፍ ፏፏቴ ጫፍ ይደርሳል። የፏፏቴውን ግዝፈት ፈርቶ ድንገት ቢቆምላቸው በቀላሉ ለጠላቶቹ ምቹ ኢላማ እንደሚሆንላቸው ወዲያው ስለተረዳ ብቸኛ የሆነውን አማራጭ በመጠቀም ደፍሮ ከከፍታው የፏፏቴ ጫፍ ላይ ወደ ታች ለመዝለል ይወስናል። ጃጓር በቀጥታ ሄዶ ከታችኛው የኩሬ ውሃ ውስጥ ጠልቆ ቢሰምጥም ነገር ግን በፈጣሪ ተአምር ሕይወቱ ትተርፋለች። ቀጥሎም አንገቱን ቀና አድርጎ ወደ ጠላቶቹ እየተመለከተ በድፍረት ይህ ጫካ የኔ ነው፣ ከመካከላችሁ ድፍረት አለኝ የሚል ሰው ካለ ይከተለኝ በማለት ተገዳድሯቸው እንዳይሞክሩት ያስጠንቅቃቸዋል። አንደኛውም አዳኝ እየፈራ ለመሪያቸው ለምን ፏፏቴውን ዞረን በታች በኩል ሄደን አንይዘው አይከብደንም እኮ በማለት ሐሳብ ያቀርብለታል። ይህንንም በሰማ ጊዜ ወልፍ ተከታዩ የእሱን ትዕዛዝ ችላ ለማለት እየሞከረ መሆኑን ተረድቶ በስለት አንጀቱን ዘርግፎ ወደ ታች ይወረውረዋል። ቀሪዎቹም ታዲያ የሞት ዕጣ ወደ እነሱ ዞሮ ከመምጣቱ በፊት በድንጋጤ ከፏፏቴው ላይ እየዘለሉ ጃጓርን መከተል ይጀምራሉ። በዚህም አደገኛ የሆነ ትርምስ ውስጥ አንደኛው አዳኝ ዘሎ ልክ እንደገባ ከትልቅ አለት ጋር ተጋጭቶ ሕይወቱ ታልፋለች። አጠቃላይ አዳኞች ከውሃው ለመውጣት በመታገል ላይ ሳሉ ጃጓር ደግሞ በዚህ በኩል ድንገት ተደናቅፎ ወደ ጥልቅ የጭቃ ረግረግ ውስጥ ሲሰምጥ እንመለከተዋለን። ለተወሰነም ጊዜ ጃጓር በዚያ ጭቃ ውስጥ ተጠምዶ ቢቆይም ነገር ግን ከዚህ ቀደም ልክ ልጅቷ በተናገረችው ትንቢት መሰረት ምድር ራሷ የወለደችው በሚመስል መልኩ ከጭቃው ውስጥ ድንገት ጥቁር ድብ መስሎ ብቅ ይላል። ከዚያም በፍጥነት አንድ በቅጠል የተሞላ ጥቅልል የንብ ቀፎ ይዞ በመምጣት ሲያድኑት በነበሩ ጠላቶቹ ላይ ይለቅባቸዋል። በዚህም ጊዜ ተናዳፊ ንቦቹ ወዲያው ተበታትነው አዳኞቹን ልክ ማጥቃት እንደጀመሩ ጃጓር ወዲያው ፈጥኖ በመሰወር ከልጅነት ጀምሮ በደንብ ወደሚያውቀው ትልቁ ጫካ ውስጥ ዘልቆ ይገባል።
በሌላ በኩል ደግሞ የጃጓር ሚስት ከጉድጓድ ውስጥ ሆና ስባሪ እንጨትን በገመድ አስራ በመወርወር ለመውጣት እየሞከረች ሳለ ጉልበቷ አቅም ክዷት ወደ ኋላ ተንደርድራ በመውደቅ ልጅ የያዘ ሆዷ ሲጎዳባት እንመለከታለን። የደረሰባትም ግጭት ሆዷን ይገፋውና የምጥ ስሜቷ በከፍተኛ ሁኔታ እንዲጨምርባት ያደርጋታል። ጃጓር ደግሞ በዚህ በኩል በጫካ ውስጥ አንዲት መርዛማ የሆነች እንቁራሪትን በድብቅ አድኗት በመያዝ የመርዙን ፈሳሽ ወስዶ በሹል ሾኮች ላይ ሲቀባቸው እንመለከታለን። ከዚህም በመቀጠል የሚከታተሉትን ጠላቶቹን ለማወናበር ሲል የሰውነቱን ጭቃ በመጠቀም በጫካ ውስጥ ሐሰተኛ የእግር ዱካዎችን መፍጠር ይጀምራል። ቀጥሎም ዙሪያውን በሩጫ ያካልልና ወዲያው ሄዶ በዛፎች መካከል ስር ተደብቆ የአዳኞቹን መምጣት መጠባበቅ ይጀምራል። ከጥቂት ቆይታም በኋላ አጠቃላይ አዳኞቹ በጃጓር የተዘጋጀውን ሐሰተኛ የእግር ዱካ እየተከተሉ በመምጣት በፍጥነት ማለፍ ይጀምራሉ። ጃጓርም የሁሉንም ማለፍ ጠብቆ በዝምታ ወደፊት ብቅ ይላል። በመርዛማ እሾሁም መጨረሻ የነበረውን አንዱን አዳኝ ወቅቱ ይጥለዋል። በዚህም ጊዜ ሚድል ኤይ የሆነ ችግር ከኋላ በኩል መፈጠሩን ተጠራጥሮ ወደ ኋላ በመመለስ ከጃጓር ጋር ሊፋለም ፊት ለፊት ይፋጠጣል። በዚህም ጊዜ ሁለቱ በከፍተኛ ቁጣ ልክ እንደ አውሬ መፋጠጥ ሲጀምሩ ጃጓር መሬት ላይ የወደቀ መምቻ መሳሪያ ተመልክቶ ወደፊት በመወርወር ይደረደራል። ነገር ግን ሚድል ከሱ ቀድሞ ግንባሩን በመምታት ይቆርጠዋል። ይሁን እንጂ ጃጓር ግን እጅ አልሰጠም ነበር። ሚድልን በኃይል ተፋልሞት ከረታው በኋላ መሬት ላይ በጉልበቱ አንበርክኮት ከዚህ ቀደም እሱ አባቱን በገደለው መንገድ የሱንም አንገት በመሳሪያው ገንጥሎት ይገለዋል። በዚሁ ቅስፈት ደግሞ ድንገት ከሰማይ ዝናብ መጣል ይጀምርና የጃጓር ሚስትና ልጁ የነበሩበት የውሃ ጉድጓድ ቀስ በቀስ መሙላቱን ይያያዛል። ጃጓርም በፍጥነት ወደ እነሱ ዘንድ መጥቶ በድጋሚ ተመልሶላቸው እንደሚመጣ ቃል ገብቶላቸው በድጋሚ ተመልሶ ወደ ጫካው ሮጦ ይሰውራል። ከዚህም በመቀጠል ሁለት ቀሪ አዳኞች ወደ ጉድጓዱ ዘንድ ደርሰው የጃጓር ሚስትና ልጅ ለመውጣት ሲታገሉ ቢመለከቱም ነገር ግን ብዙም ትኩረት ሳይሰጧቸው ጃጓርን ማሳደዳቸውን ይቀጥላሉ። እዚህም ጋር ጃጓር በዛፎች መካከል እየተሽለኮለከ በመሮጥ ላይ ሳለ በወልፍ ቀስት ይመታና ቀስቱን ሰብሮ በድጋሚ ጉዞን ይቀጥላል። ወልፍም ጃጓርን አሳዶ በመድረስ በያዘው ጩቤ ወቅቶ ሊገለው ሲንደረደር ድንገት ጃጓር አስቀድሞ ባዘጋጀው የአውሬው ማጥመጃ ወጥመድ ውስጥ ገብቶ አንጀቱ ተዘርግፎ ይሞታል። ይህንንም ተከትሎ ጃጓር ምንም እንኳን ሰውነቱ እጅግ ከመኩሰሉ የተነሳ ቢዝልበትም ስለ ቤተሰቡ ሲል ብቻ ወደፊት መግፋት እንዳለበት ጠንቅቆ ያውቅ ነበር። በመቀጠልም የመጨረሻ የሆኑት ሁለቱ አዳኞች እስከ ባህር ዳርቻው ድረስ እያባረሩት ይመጣሉ። ነገር ግን በድንገት ሶስቱም ሩጫቸውን በመክታት ቆም ይላሉ። ቀና ብለውም ሲመለከቱ ከባህሩ የጉም ጠለል በስተጀርባ ትላልቅ ዘመናዊ መርከቦች ወደ ዳርቻው በመምጣት ላይ መሆናቸውን ያስተውላሉ። በዚህም ጊዜ ሁለቱ አዳኞች በአግራሞት ፈዘው በቀስታ ወደ መርከበኞቹ የተመለከቱ መጠጋት እንደጀመሩ ጃጓር በቀስታ ወደ ኋላ አሻሽቶ በፍጥነት ከእነሱ አምልጦ ወደ ጫካው ያቀናል። በዚህ በኩል ደግሞ ወደ ጉድጓዱ ውስጥ ስንመለከት የዝናብ ውሃው መጠን እጅግ እየጨመረ ባለበት ሁኔታ ሚስቱ ወንድ ልጅን እንደወለደችለት ገነዘባለን። የተፈጥሮ አቅሟም ሊከዳት በተቃረበ ጊዜ ጃጓር ፈጥኖ በመድረስ ሁለቱንም በሕይወት ያወጣቸዋል። ከዚህም በመቀጠል ጃጓር የዝናቡ ኃይል ጋብ ማለቱን ተመልክቶ ቤተሰቡን እቅፍ አድርጎ እንመለከታለን። ቀጥሎ ሚስቱ ለጃጓር ከመርከበኞቹ ጋር ወደ ከተማ ብንሄድ አይሻልምን ብላ ትጠይቀዋለች። ጃጓርም በፍጹም አይሆንም፣ ከዚህ ይልቅ ማንነታችንን ወደ ገነባልንና ሕይወትን ወደ ሰጠን ወደዚሁ ወደ ጫካችን ብንመለስ ይሻለናል ብሎ በማስረዳት ከሚስትና ከልጆቹ ጋር በለመዱት ጫካ ውስጥ ለመኖር ወስነው ተመልሰው ወደ ጫካ ውስጥ ሲገቡ እንመለከታለን። ይህም በእንዲህ እንዳለ የዛሬው ተወዳጅ ፊልማችን ይጠናቀቃል። ያላችሁን ሀሳብ አስተያየት በኮመንት ፍቅርና ድጋፋችሁን ደግሞ በላይክ በሼርና በሰብስክራይብ ግለጹልኝ እያልኩ በቀጣይ ፊልም እስክንገናኝ ድረስ ሳምንቱ የእናንተው ይሁን እላለሁ። ጃሪሶ ፊልሞች